ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የአገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከዓመታት በፊት አንዲት በአምላክ የተባለች ሕፃን ልጅ እንግዲህ ሁላችሁም እንደሰማችሁት በወላጅ እናቷና በእንጀራ አባቷ እጅግ በጣም አሰቃቂ በሆነ መንገድ ሕይወቷን ማጣቷ ይታወቃል። ከዚህ ጋር ተያይዞ ደግሞ ወንጀለኞቹ ገዳይ እናትና የእንጀራ አባቷ እንዲሁ በሕግ ጥላ ስር ሆነው ፍርዳቸውን ሲከታተሉ ቆይተዋል። ታዲያ የበአምላክ የሁለተኛ ዓመት መታሰቢያ በተደረገ ጊዜ ጉዳዩ እንደ አዲስ ወደ ማህበራዊ ሚዲያ ብቅ ብሎ እነዚህ ሰዎች እንደምንድን ነው ይህንን ያህል ዓመት ምንም አይነት ፍርድ ሳይሰጣቸው ቁጭ ያሉት በሚል ትልቅ መነጋገሪያና መወያያ ርዕሰ ጉዳይ ይዞ መጥቶ ነበረ። እኖ ታዲያ ዛሬ ከዚህ ጉዳይ ጋር ተያይዞ ጥፋተኞቹ ተከሳሾቹ እናቷ እና ደግሞ እንዲሁ ደግሞ የእንጀራ አባቷ በአምላክ ሞት ጋር ተያይዞ ፍርድ ቤት ውሳኔ ሰጥቶባቸዋል። እሱን በተመለከተ ልነግራቸው ነው። በሌላ መልኩ ደግሞ ከቀነኒም ጋር እንዲሁ የፍርድ ቤት ውሎንም በተመለከተ የምንነግራቸው ጉዳይ ይኖራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩም እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። በመግቢያችን እንደነገርናችሁ በሕፃን በአምላክ ግርማ ላይ ግድያ የፈጸሙት እናቷና የእንጀራ አባቷ በሞት እንዲቀጡ ነው በፍርድ ቤት የተወሰነባቸው። ግንቦት 15 ቀን 2017 ዓ.ም የቅጣት ውሳኔ ያሳለፈው የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ የወንጀል ችሎት ነው። ተከሳሾቹ ሀና በየነና ብሩክ አለሙ ላይ አቃቤ ሕግ 4 ክሶችን የመሰረተ ሲሆን በአንደኛ ክስ በ1996 የወጣውን የፌዴሪ የወንጀለኛ መቅጫ ሕግ አንቀጽ 32 ህዝባር 1 ሀና የፌዴራል ወንጀለኛ መቅጫ ሕግ 539 ህዝባር ሀ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን ሰውን ለመግደል በማሰብ ጥቅምት 30 ቀን 2015 ዓ.ም በግምት ከሌሊቱ 5 ሰዓት አካባቢ በድሬዳዋ ከተማ ቀበሌ 04 ልዩ ቦታው ካፓ ሰፈር ተብሎ በሚጠራው አካባቢ የመኖሪያ ቤታቸው ውስጥ የአንደኛ ተከሳሽ ልጅና የሁለተኛ ተከሳሽ የእንጀራ ልጅ የሆነችውን የግል ተበዳይ ሕፃን በአምላክ ወይም ኬብሮን ግርማን ስለታማ በሆነ ቁስ ባደረሱባት ድብደባ የግንባሯን የግራ ጎን 6 በ4 ሴንቲሜትር በግራ የአይኗ ቃፊ ሶኬት ላይ 2 በ1 ሴንቲሜትር በግራ ጉንጯ ላይ 6 ሴንቲሜትር በላይና በታችኛው ከንፈሯ ላይ 0.5 በ0.5 ሴንቲሜትር በቀኝ ክንዷ ላይ 1 በ0.5 ሴንቲሜትር በግራ ክንዷ የእጅ አምባር የፊተኛው ክፍል ላይ ደግሞ 1.5 በ0.5 ሴንቲሜትር የታችኛው ከንፈሯ ላይ ደግሞ 3 በ1 ሴንቲሜትር በግንባሯ ጀርባ የታችኛው ክፍል ላይ ደግሞ 5 በ4 ሴንቲሜትር ስፋት ያላቸው የመቁሰል የመበለዝ እንዲሁም የመጋጋጥ ጉዳቶች ውጫዊ አካሏ ላይ እንዲኖርባት በማድረጋቸው ምክንያት ከውስጣዊ አካሏ ደግሞ አንጎል፣ ልብ፣ ጉበት፣ ጣፊያ ቆሽቷ እንዲሁም ደግሞ ኩላሊቷና የሽንት ማጠራቀሚያ ፊኛዋ ላይ ከመለስለሱ በተጨማሪ ማፈን አየር እንድታጣና ሕይወቷን በአሰቃቂ ሁኔታ እንዲያልፍ ያደረጉ በመሆኑ ተከሳሾቹ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከባድ የግድያ ወንጀል ነበር ተከሰው 2 ዓመት ሙሉ በሕግ ጥላ ስር ሆነው ፍርዳቸውን ሲከታተሉ የቆዩት። በሁለተኛ ክስ በ1996 የወጣውን የኢፌዴሪ ወንጀለኛ መቅጫ ሕግ አንቀጽ 32 ህዝባር 1 ሀና የኢፌዴሪ ወንጀለኛ መቅጫ ሕግ 375 ህዝባር ሀ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን የሌላውን ጥቅም ወይንም ደግሞ መብት ለመጉዳት ለራሳቸው ወይንም ደግሞ ለሌላ ሰው ተገቢ ያልሆነ ማንኛውንም መብት ወይንም ደግሞ ጥቅም ለማግኘት አሊያ ደግሞ ለማስገኘት በማሰብ ጥቅምት 23 ቀን 2014 ዓ.ም የግል ተበዳይ አባት እውነተኛ ወላጅ አባቷ አቶ ግርማ አበጋዝ ሳይሆን ሁለተኛ ተከሳሽ እንደሆነ ሐሰተኛ የዲኤንኤ ማስረጃ በማሰራት ለፍርድ ቤት ሕጋዊ ክርክር ለማስረጃነት ለመጠቀም እንዲሁም ደግሞ የተለያዩ ሰዎችን ለማሳመን ያዘጋጁት በመሆናቸው ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት በግፍ የሚፈጸም ሐሰተኛ ሰነዶችን መፍጠር ወንጀል ተከሰዋል። በሶስተኛ ክስ በ1996 ዓ.ም የወጣውን የኢፌዴሪ የወንጀለኛ መቅጫ ሕግ አንቀጽ 32 ህዝባር ሀና የኢፌዴሪ ወንጀለኛ መቅጫ ሕግ 585 ህዝባር 2
ሀስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን ሕግን ተቃራኒ በሆነ መንገድ ወይንም ደግሞ ያለ ሕጋዊ ትዕዛዝ የግል ተበዳይን ከመስከረም 23 ቀን 2015 ዓ.ም ጀምሮ ግድያ እስከተፈጸመባት ጥቅምት 30 ቀን 2015 ዓ.ም ድረስ ወደ ወላጅ አባቷ እንዳትሄድ በፍርድ በወንድሟ ላይ አልመሰክርም እንዳትላቸው ለማባበልና ለማስፈራራት ታማለች፣ ጸበል እያስጠመቅናት ነው በማለት ትምህርት እንድታቋርጥ አድርገው ከሰው እንዳትገናኝ ቤት ውስጥ ቆልፎባት እያስቀምጧት በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆናቸው በፈጸሙት ከሕግ ውጪ ሰዎችን ይዞ የማቆየት ወንጀል ተከሰዋል። በአራተኛ ክስ ደግሞ በ1996 ዓ.ም የወጣውን የኢፌዴሪ ወንጀለኛ መቅጫ ሕግ አንቀጽ 32 ዝባር ሀና በኢፌዴሪ የወንጀለኛ መቅጫ ሕግ 590 ዝባር 1 ዝባር ሐመርዋ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን በሟች ላይ ጉዳት ለማድረስ በማሰብ ሻወር በምትወስድበት ጊዜ ቪዲዮ ቀርጸው ከግንቦት 2014 ዓ.ም ህይወቷ እስካለፈበት ጥቅምት 30 ቀን 2015 ዓ.ም ድረስ እኛ የምንልሽን የማትሰሚና ከኛ ጋር አርፈሽ ካልተቀመጥሽ አባቴና ወንድሜ ጋር እሄዳለሁ ብለሽ የምታስቸግሪ ከሆነ ይህንን ቪዲዮ ነው ለህዝብ አሳይተን ጉድሽን የምናፈላው እያሉ ሊጠብቋት ሊንከባከቧትና ፍቅር ሊሰጧት ሲገባቸው የተለያየ ጭካኔ በተሞላበት ሁኔታ በማስፈራራት በሕፃኗ ነጻነት ጣልቃ ገብተው ከወላጅ አባቷና ከወንድሟ ጋር እንዳትገናኝ ያደረጓት በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆናቸው በፈጸሙት ከባድ የማስገደድ ወንጀልም ተከሰዋል። ተከሳሾቹ በተከሰሱባቸው አራቱም ክሶች ጥፋተኛ መሆናቸው በአቃቤ ሕግ የሰውና የሰነድ ማስረጃ በመረጋገጡ ችሎቱ ዛሬ በዋለው ውሎት ተከሳሾቹ ከ2 ዓመት በኋላ በሞት ፍርድ እንዲቀጡ ወስኖባቸዋል። ከዚህ ጉዳይ ጋር ተያይዞ ታዲያ የሟች አባት የሆነው አቶ ግርማም ጉዳዩን በተመለከተ እንዲህ ሲል ስሜቱን ገልጿል። አመሰግናለሁ። እኔ ግርማ አበጋዝ እባላለሁ። የሟች የበአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንጻር በአባትም በሕፃንም ከመሆኑ አንጻር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የሕፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኑሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነው እና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ፣ ወንጀለኞች ከህግ መሸሽ እንደማይችሉ፣ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይህን ያየሁበት ቀን ነው ማለት እችላለሁ እና የድሬዳዋ ፖሊስ ኮሚሽን አቃቢ ሕግ ጽሕፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንጻር በጣም ስውር ቤት ውስጥም ከመፈጸሙ አንጻር ይህንን አጉልቶ አውጥቶ አሳይቶ በህግ አንጻር ተቀባይነት እንዲኖረውና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽሕፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ሕግ ጽሕፈት ቤትን ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ውጤት ነው ማለት እፈልጋለሁ። በተያያዘ የችሎት ዜና ደግሞ ህይወቷን በሞት ካጣች 2 ወራት ከሳምንት የሆናት ሞዴል ቀነኒ አዱኛ የፍርድ ቤት ቀጠሮዋ ዛሬ ነበር። እንግዲህ ከቀናት በፊት የዋለው ችሎት ለዛሬ ሌላ ተለዋጭ ቀጠሮ ለፖሊስ ሰጥቶ ነበረ። ዛሬ በዋለው የፍርድ ቤት ውሎ ደግሞ ፖሊስ የሰበሰበውን መረጃ ለአቃቤ ሕግ ያስረከበ ሲሆን አቃቤ ሕግም ከጠየቀው የ15 ቀናት ፍርድ ቤቱ 7 ቀናት በመፍረድ ዛሬም ደግሞ የቀነኒን ጉዳይ ያዘው ችሎት እሷንም ጉዳይ እንዲሁ ለመመልከት
ለዛሬ ሳምንት ሌላ ተለዋጭ ቀጠሮ ሰጥቷል ማለት ነው። እንግዲህ ሞዴል ቀነኒ አዱኛን ጉዳይ ጋዜጠኞች ገብተው እንዳይዘግቡት በመወሰኑ ምክንያት የፍርድ ሂደቱ ምንድን ነበረ፣ አቃቤ ሕግና የተከሳሽ ጠበቃ እንዴት ባለ ጉዳይ ነበረ የተከራከሩት፣ እንዴት ያሉ መስረጃዎችና መረጃዎች ፍርድ ቤቱ ቀርበው ዳኞችስ ምናሉ የሚሉትን ጉዳዮች በዝርዝር መመልከት አልተቻለም። ያም ሆነ ይሄ ግን እንግዲህ ተለዋጭ ቀጠሮ ተሰጥቷል። ከ7 ቀናት በኋላ የቀነኒን የሞት ጉዳይ በተመለከተ ፍርድ ቤት አሁንም ምን አይነት ብይን ይሰጣል የሚለውን ጥያቄ በጣም ብዙዎች እየጠየቁ ይገኛሉ። ዞሮ ዞሮ እንግዲህ ከሳምንት በኋላም ደግሞ የቀነኒ አዱኛን ጉዳይን በተመለከተ እንዲሁ በሌላ የችሎት ዘገባችን የምንመለስ ይሆናል። እናንተ ግን አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክብረት ይስጥልን።